አልወለደምም አልተወለደምም አልወለደም አልተወለደምም የወለደው የለም ወደፊትም ደግሞ አይወለድም እሱ ራሱ የሚወለድ አይደለም አላህ የሁሉ መጠጊያ ነው እዚህ ጋር አንብብ ምናምን የምትይው አይመለከትሽም እሺ ባነብ ባላነብ የሚመለከትሽ ነገር የለም አታሽቃብጪ አሽቃባጭ ወይም አታሽቃብጥ ማንን ነው ተው እና ሌሎችንም ላሳይ ይችላል ነው ሌሎች እስቲ ንገሩኝ ጋይስ ጥቅስ ንገሩኝ ከቁርአን ውስጥ ባልገባስ አሃ ገባኝ እኮ መጀመሪያም የመጣችሁበት እኮ ገብቶኛል እኔ እናንተ ቀጥል ወንድሜ ቀጥል ገባኝ አረ አይናት ያረ ቶቶ እኮ ወሳኝ ነገር ነው ቆይ አሁን ለምሳሌ አንተ አይ ኖ እንዲህ ተልካቸው ኖ አይደለማ እኔ ኖርማል እኮ ነው ይሄ ማን ግን እኔ መጀመሪያም ገብቶኛል ቀጥሉ እንትን እኔ አንድ ነገር ልጠይቅህ ኖርማል እንደዚህ ወራ በራስ ባይምሮ አስበህ የምትመልሰው ማለት ነው የመጨረሻ የፍርድ ቀን እንዳለ ታምናለህ እንዴው አይቀርልንም እሱ እና ወንጀል ሰርተህ ታውቃለህ ኃጢአት ማለት ሰርተህ ታውቃለህ እንዴ ያስቀጣኛል በሰከንድ ውስጥ ራሱ ኃጢአት እሰራለሁ እና ታዲያ እንዴት አትሰራም አሁን አንተ የምታስበው እንትን የዓለም እሰራለሁ እኮ ነው ያልኩት ወንድሜ ሰማ እንጂ እኮ ፍርድ እያለ እያወቅህ እንዴት ኃጢአት ትሰራለህ አይሰራም አሃ እናንተ ጻድቅ ናችሁ አንተ አትሰራም እኔ እኮ አልሰራም አላልኩም እኮ ነው አያ ልክ እኮ ነው ማለት ትጠነቀቃለህ እኮ ላጠፋውም ኃጢአትም እኮ ንስሐ እየገባህበት ነው የምትሄደው አይደል ያ እኮ እሱን እኮ ነው አሁን ደግሞ ይሄ ደግሞ መንፈሳዊ ሲሆን ደግሞ ማለት ነው ችላ የምትለው ነገር አይደለም ይሄ አለማወቅ ማለት ነው አለማወቅ እንትን ወንጀልነቱን እንትን ይላል እንዴ ወንጀል አልሰራም ተብሎ እንትን ወደዛ ይቀይርላል አለማወቅ የሆነ ነገር አሳተው ካንሰር ሃይማኖት ወሳኝ ነገር ነው አዎ የሃይማኖት ትምህርት ማወቅ ያው ጀስት እኔ የምሰራው እንደዛ አይነት ነገር ነው ሰዎች እንዲያውቁ ነው የምፈልገው እኔ ከክርስትና የወጣሁበት ዋና ምክንያቱ ለምን መሰለህ እኔ ዋና ምክንያቱ ልንገርህ የመጀመሪያው ምክንያት ምንድነው አምላክ አንድ ነው ሊሆንም የሚችለው አምላክ ሁለት በአካል ሁለት ሶስት የሚል ትምህርት የለም መጽሐፍ ቅዱስ ላይ የትም ቦታ ብትፈልግ አምላክ በአካል አንድ ነው እኔ ብቻዬን ነኝ የሚል አምላክ ነው የምታገኘው ከኔ ጋር ማንም የለም የሚል አምላክ ነው የምታገኘው በድፍረት ማለት ነው ከኔ ጋር ማንም የለም የሚል አምላክ እያዩ እኔ ለምንድን ነው አንተ በአካል ሶስት ነህ በአካል አራት ነህ በአካል አንድ ነህ ምንድነው በአካል ሁለት ነህ እያልኩ መናገር አልችልም መጽሐፍ ቅዱስ ላይ መጨመር አልችልም መጽሐፍ ቅዱስ ላይ ጨመረ ምን ይጠብቀዋል ሲባል ዮሐንስ ራእይ ላይ ምን ይላል እዚህ መጽሐፍ ቅዱስ ውስጥ አንዴ የክርስቲያኖች አምላክ አንድ ነው ይላል ብራዘር አሁን በቃ ነው እኔ እኮ አሁን አንተ እኮ ችግሩ እና ታዲያ እንዴት ነው አካል ሶስት አካል አራት አካል ምናምን የምትለው አልገባኝም እኮ በቃ አሁን እናንተ የክርስትና ትምህርት ተቀይሯል እናንተ ጋር እያልኩ ያለሁት ትክክለኛ እኔ እንደማመልከው ከሆነ እኔ አንድ አምላክ ነው የማመልከው እንጂ ሶስት አምላክ ብዬ አላመልክም እሺ አሁን አንተ ለምሳሌ ስትጸልይ ወደ ማን ነው የምትጸልየው ወደ አምላኬ ነው እኮ ማን ነው እሱ አምላክ ማብለህ ነው እግዚአብሔር ስትል እኮ ማን ነው ለምሳሌ እንዴ እግዚአብሔር ነው እኮ እግዚአብሔር እኮ እንትን ይሄ ምንነት ነው አሁን ለምሳሌ አምላክ እንደማለት ነው ማን ብለህ ነው የምጠራው እኮ ወደ አምላኬ ነው የምጸልየው አሁን ለምሳሌ ማለት ነው ኢየሱስ ክርስቶስ ማለት አብ ሆይ እንዲያርግልኝ ወልድ ሆይ እንዲያርግልኝ መንፈስ ቅዱስ ሆይ እንዲያርግልኝ አይደለም አንድ ላይ አይደለም እንደዛም የሚል አስተምሮት የለም በቃ ለምን ሶስቱንም ነው እየጠየቅ ያለው ባጭሩ ሶስቱንም እየጠየቃችሁ አይደል በዘዴ ሶስቱንም እየጠየቅ ነው እንደዛ ነው እኔ አንድ እግዚአብሔርን ብቻ ነው እሺ መጽሐፍ ላይ ወደ እንዴት ነው የሚጸለየው ጸሎት መጽሐፍ ላይ እንዴት ነው ያየው ለምሳሌ መጽሐፍ ቅዱስ ላይ ጸሎት እኔ ምርጥ ጸሎት ላሳይ ምርጥ ጸሎት አንተ አይተም አታውቀውን ምናልባት አይተም ልታውቅ ትችላለህ ግን እኔ ምርጥ ጸሎት ላሳይ
የኢየሱስንም አሳያለሁ፣ የሐዋርያቶችንም ጸሎት አሳያለሁ። ላሳየህ። እሺ ምዕራፍ 4 ላይ ነው እንዴ ጋይስ? ምዕራፍ 4 ላይ ነው። እሺ ቆይ አንዴ ምዕራፍ 4 ላይ መሰለኝ። አንተ ሰሪያችን ነህ እያሉ የሚጠሩት ማንን ነው? አብን። አዎ እሺ አብን እንደዚህ ካሉት አብ ደግሞ ምን ይላል ስለራሱ? አብ ደግሞ ምን ይላል? አብ የሚለውን እዚህ ጋር አብን የሚለውን እንመልከት። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እንዲህ ይላል፣ እኔ እግዚአብሔር ነኝ አለ፣ ከኔ ሌላ ማንም የለም። ከኔ ሌላ ማንም የለም ማለት ከኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም እንደሌለ ያውቁ ዘንድ አስታጠቅኩ። አንተ ግን አላወቀኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም። ብርሃንን ሰራው አለ፣ ጨለማንም ፈጠርኩ። ደህንነትንም እሰራለሁ፣ ክፋትንም እፈጥራለሁ። እነዚህን ሁሉ ያደረገ እግዚአብሔር እኔ ነኝ። እናንተ ሰማያት ከላይ አንጠባጠቡ፣ ደመናትም ጽድቅን ያዘንቡ፣ ምድርም ትከፈት፣ መድኃኒትም ታብቀል፣ ጽድቅም በአንድነት ይብቀል። እኔ እግዚአብሔር ፈጥሬዋለሁ። እኔ የፈጠርኩት እኔ ነኝ አለ እግዚአብሔር አብ። ከኔ ሌላ ደግሞ ማንም የለም አለ። ኧረ የሚያስጨንቅ ነገር የለም ፋበሉ። እና እኔ ለምንድን ነው ይሄን ሰምቼ እኔ ለምንድን ነው ሙስሊም ማለት ነው? ይሄ መጽሐፉ ራሱ እኮ ሙስሊም ነው የሚያደርገው ናቲ። በእስልምና ይሄ መጽሐፍ ሙስሊም አያደርግም። ለምንድን ነው ያወጣው? ለምን መሰለህ የሚወጣው? አንተ ነህ በመንፈስ ቅዱስ በኩል ያደረግከው አንተ ነህ እያሉት ነው። ማንን ነው እያሉት ያሉት? መንፈስ ቅዱስን ተጠቅመህ በአባታችን በዳዊት ተናግረሃል እያሉት ነው። ማንን? እግዚአብሔርን። ይኸው እንዲህ ይላል። ይኸው እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምጻቸው ከፍ አደረጉ፣ እንዲህም አሉ፣ ጌታችን ሆይ አንተ ሰማይና ምድሩን ባህሩንም በእነርሱ የሚኖርን ሁሉ ፈጠርክ። በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ለምን ነገር አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብሮ ተከማቸው ብለህ የተናገርክ አምላክ ነህ አሉት። አንተ በመንፈስ ቅዱስ በኩል የተናገርክ አምላክ ነህ። በማ በኩል በማለት በምንድን ነው የሚያሳየው? ለምሳሌ እኔ በአንተ በኩል ለእናተ መልእክት ብልክ አንተ አይደለም አንተ መካከለኛ ነህ። አንተ እኔ ነኝ የላኩት፣ ትክክለኛ ላኪው እኔ ነኝ፣ አንተ አይደለም ማለት ነው። ስለዚህ እዚህ ጋር በመንፈስ ቅዱስ ከዛ ደግሞ ምን አለ ቀጥሎ ታች ላይ ኢየሱስን ደግሞ እንዴት እንደሚያስወጣ ላሳይ። ኢየሱስ ጥቅስ ማለት ነው። የምድር ነገስታት ተነሱ፣ አለቆችም አለ በጌታና በተቀባው ላይ። የተቀባው ማን ነው? ናት ኢየሱስ ነው አይደል? የተቀባው ኢየሱስ ነው አይደል? ናት ሰማለሁ። ቀጥል። አዎ ስለዚህ ምን አረ ይሄ ኢየሱስን ያስወጣው ላይ ያስወጣው የተቀባው ያስወጣው። ስለዚህ ጌታ ብሎ የጠራው ማንን ነው? ከላይ ብቻውን ጌታ ብሎ የተጠራው ደግሞ እናያለን። በቀባው በቅዱስ በብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ይስክራል። እሺ እንዲህ ይላል። እሺ በቀባው በቅዱስ በብላቴና አላስወጣኝም አላሸን ና ዘጌ ና እስቲ ዘጌ ግባ እንደ ጋይስ ወይስ አይግባ? አላህ ማን እንዳደረገው አላህ አድራጊ የለውም። ኢየሱስ መሰለ እንዴ አድራጊ ያለው ኢየሱስ ነው። አላህ አድራጊ የለውም። አላህ ራሱ አድራጊ ነው። አላህ ድርጊትን አላህ እንዲሆኑ የሚያደርጋቸው ራሱ አላህ ነው እንጂ አላህ ማን ያደረገው? አንተ አምላክ ይደረጋል ማለት ነው። አምላክ ይደረጋል እንደዛ ነው ያስተማሩ። አንተ ነህ አሁን ቲዮሎጂ ተማርኩ። ለማንኛውም ላግባ እስቲ ና ላገስ ላክ
ገስ ላክና ና ልጠይቅ ኢየሱስ ማን ነው ሰው ያደረገው ና ንገረኝ እስቲ ወንዳንተ ኢየሱስ ሰው ያደረገልህ ማን ነው ና እሱ ነው ማምለክ ያለብን ኢየሱስን ሰው ያደረገውን እንዴነ አላህን ማን ነው አንድ ያደረገው ነገርኩ አምላክ አድራጊ የለውም እንደ አላህ አምላክ ነው እንደ አላህ እኮ አምላክ አይደለም ተብሏል ሰሞኑን አልነበርክም ቆይ እሱ ጋር ነው አላህ አምላክ ነው ተብሏል እንዴ አላህ አምላክ ነው ቆይ ማን ሬፕቲም ተረጋጋና አላህ አምላክ ነው ወይ ነው መልስ እስቲ አዎ አምላክ ነው ተረጋጋና ማለት አሁን ማስረጃ አምጣ ቆይ ምን ሆናል አላህ አምላክ ነው የሚለውን ማስረጃ አምጣ አትረጋጋም ተረጋጋም ምን ተረጋግቼ እኮ ፈታ እያልኩብህ ነው አላህ አምላክ አይደለም ተብሏል እንግዲህ አላህ አምላክ ነው የሚል ቁርአን ላይ የለም ተብሏል ማን ያለክ ቦሳችሁ ነው ወይድ ይሄን አልሰማም እንዴ ወይድ አላህ አምላክ አንዴ ሬቲ አምላክ ነው የሚል አለ እንዴ ቆይ እስኪ ሬቲ ታገስ ጣልቃ ልገባ ሳይሆን ብሏል አላለም ልመሰክር ነው ከዲር ቆይ ሬቲ አንዴ ተረጋጋ እባክህ ሬቲ ሁሉ ጊዜ አቤት በቃ አብረን አለን እዚህ ገስት ላይ ተረጋግተህ አሉባልታ ሳይሆን ወንድሜ ሊመልስልህ ዝግጁ ነው አሉባልታ ትተህ በማስረጃ እንደምታወራው ከፍተህ ማስረጃ ጠይቅ የከሌ ብሏል አያገባንም እኛ ብሏል አይደለም እንኳን ነገር አላህ ማለት አምላክ ነው የሚለው ቁርአን ላይ የለም ተብያለሁና ተረጋጋና ቆይ መልስልህ ግን ተመልሳለህ መጀመሪያ ለምን መልሳለሁ እኔ እንግዳ አይደለሁ እንደዚህ ቢል የሳብኩ ነው መስሎኝ ገስ ለከኩ አይደለም የገባው እኔ ነኝ ሳብኩ አይደል ኖ እኮ ሳብከኝ እኮ ስለዚህ አላህ አምላክ ያደረገው ማን ነው ነው እኔ ጥያቄ ሬቲ እኔ በቀደሙ ሪከርድ ልክፈት አሁን የእናንተው ኦርቶዶክስ በኢየሱስ ሰውነትና ምንነት ዙሪያ ሙልጭ አርጉ ክፈተው ግን አላህ አምላክ ያደረገው አላህ አምላክ ነው ባረት ይሄ አለ ቁርአን ላይ አላህ ማለት አምላክ ነው የሚል አለ አንተ ምን ሆነሃል የለም እኮ ስለተባልኩኝ ነው እኔ አልሰማም እንዴ ራያን ምን ሆነ ነው አንተ ሁሌ አዲስ ለምን እሺ በቃ ላሳየህ እኔ እንደውም ነበር ከጉዳይ ላይ ያጋው ማለት ነው እኔ ምህረት ላድርግልህና ማለት ነው እኔ ከአምላክ ይልቅ እኔ ማሪ ነኝና እኔ ምህረት ላድርግልህና ላሳየህ እኔ አትማሪ እኔ አላህ ማለት አምላክ ነው ብራዘር አዎ ወይንም አይ ማለት አላህ ፐርሰናል ስሙ ነው ቆይ አንዴ ተረጋጋ ከዛ ትመልሳለህ አንድ ጥያቄ ነው የጠየቅከው ካልሆነ ያው ትሸኛለህ ትሄዳለህ በሰላም ማለት ነው በቃ ንገረኝ መልስልኝና በቃ መልስልኝ ራይነር መልስልኝ ትሸኛለህ አለከኝ እኮ አይ እምቢ ካልክ ነው እኮ አቅርብና ሳይ ማስረጃውን ከፍተህ እኮ ማሳየት ነው አልካ ምንድነው ከዛ ታይቀኛል ኦርቶዶክስ እየገቡ ስለሆነ ኮሜንት ተቆጣጣሪዎች የሚሳደቡ ይኖራሉ አላህ ማለት አምላክ ነው የሚል ቁርአን ላይ ያለው ወይንስ የለም ነው እንደዛ አይደለም የሚጠይቀው አላህ አምላክ ነው ወይስ አይደለም ነው ያልከው አይደል እኮ አላህ አምላክ ነው አልከኝ አይደል እኮ አላህ አምላክ ነው ታውቀኝ አላህ ማለት አምላክ ነው የሚል ቁርአን ላይ ያለው ወይ አልኩ ምንድነው ሲምፕል ጥያቄ እኮ ነው አንዴ ቆይ ወገናችን እቺ ልጅ ደግሞ እየተሳደበች ስለሆነ አሁን እኔ የተማርኩ ልጅ ነኝ ገብቶሻል እኔ እየተማርኩ ነኝ አንዴ ረፍ ያልተማረ አለ ያልተማረ አለና ያልተማረ ያስተማራችኋል እኔ ምን አልኩኝ ያልተማረ አለ ያልኩት ማይም ናንተ እኔ አንተን ገስ አስገባ ነው ያው ይታያል አንብብ እስቲ አንተ ማንበብ ትችላለህ ላሳይ እንደውም ኢየሱስ ማን ነው ሐዋርያቶቹ ማህየም እንደሆነ ላሳይ አንተ ማህየም የምትለው የምን አይነት ማህየም እንደሆነ ላሳይ አንተ ዝም ብለህ አንተ ዘገምተኛ አይደለ እንዴ ማን ነው ቴስላ እንትና ያልከው ልጅ አይደለ ቴስላ ማን ነበር
የቢልጌት ነው ያልክ ልጅ አይደለ እንዴ? አንተ አይደለ እያል ልጁ እየጠራ ነው። ማን ነው የሚጠራኝ? ማን ነው የሚጠራኝ? ልጁ እየጠራ ነው ያልሽኝ? አላውቀውም። ማን አካውንቱ አይመጣልኝም እዚህ ጋር። ቆይ አንዴ ቆይ ላውርዳችሁ ነው። አንዴ ከመጣልኝ እንዴት እስቲ ናቲማ ነው ሰው ኦርቶዶክስ እኮ እንዲህ ናቸው፣ ባህሪ ናቸው። ምንድነው ነገሩ? ይሄ ጴንጤ ነው። ናቲማን እንዴ ነበር? እስቲ ቆይ ናቲማን 348 ኦርቶዶክሶች ካልተከራከሩ ኢየሱስ አይከብርም። ገስታ አስገብቷል እኮ ገስታ አስገብቷል። ስምሽ ግን ማን ነው የሚለው? አይ ቲንክ ግሪከኛ ነው። ገስት ተዋለው ረታ ችግር የለውም። ገስት መግባት የምትፈልጉ ነው ግን የምታወራው ስንት ነገር ሳላሳያችሁ እና ሐዋርያቶች መጻፍና ማንበብ አይችሉም። ሐዋርያቶች ራሱ አሳ አጥማጅ ነበሩ። ምን ይላል? አሳ አጥማጅ ነበሩ። እነዚህ ማንበብና መጻፍ የማይችሉ እያለ ይናገራል። እነዚህ መጻፍና ማንበብ የማይችሉ ያን ልጁ ጋር ግባ እንትን ነው በይዘግቼ ሄጄ ነው ልጁ ጋር ግባ የምትሉት? አልገባኝም። እንደዛ ነው። በነገራችን ላይ የሚያናድድ ነገር አይደለም። አሁን የሚያናድድ ኢሊትሬት ማለት ያልተማሩ ናቸው ማለት ነው። አዎ በዛን ጊዜ የነበሩ የቁረይሽ ማህበረሰቦች ጀመር ማይ ፎሎወር አይደለም የሚለው ማይ ኔሽን ነው የሚለው። ስለዚህ እኮ ነው አንተ በዚህ ዘመን በሰለጠነ ዘመን ኢሊትሬት ነው ቁጭ ያልከው አንተ ነህ። ማይ ኔሽን የሚለውን ማይ ፎሎወርስ ብለህ ያነበብክ ንጹህ አንተ ምን አይነት የእውቀት ችግር መሰለህ የገጠመህ? ያለ አይደል ያንተ የማይቀረፈው ነው ሊቀረፍ የማይችለው ወይ ደግሞ አይምሮ ዝጎክ ምናምን ዝጎ አለ አይደል? አንዳንዴ ያልቀበልም ይላል ወይ ደግሞ ጠቦ ነው አይምሮ ማይኔሽን ነው የሚለው። እሱን እንኳን በትክክል አንብበው። እንግሊዘኛውን እንኳን በትክክል ሳታነባው ነው እዚህ ወጥ ስድብ መስሎ ነው። አለመማር ስድብ ነው። እንደዛ ከሆነ እናትና አባትን ይትና ማይም ተበላችሁ ይዝና ግባና ማለት ነው። እናቴ አንቺ ማይም ነሽ፣ አባቴ አንተ ማይም ነህ ብለህ ንገራቸው። አለመማር ስድብ ከሆነ ሂድና በላቸው። እዛ ሐዋርያቶችን 12ቱ መሃይማን ብለህ ጥራቸው። ኢየሱስ ደግሞ የመሃይማን መሪ ነው ብለህ ጥራቸው። እንደዛ በአንተ አስተሳሰብ ማለት ነው። እና በዛ ዘመን የነበሩ የቁረይሽ ህዝቦች ያልተማሩ ናቸው። በቃ እንትን ናቸው፣ አርብቶ አደሮች ናቸው። ይሄ ደግሞ አንተ በዚህ ዘመን አለ አይደል እንዲህ ለማኝ ሆነ የቀረው እኔ እኮ ባይምሮ እኔ ራሱ ባይምሮ እጫወትብሃለሁ መጽሐፍህን ይዤ ማለት ነው። በአንተ መጽሐፍ ብቻ ከዛ ነው የምትሳደበው። በነገራችን ላይ
ልጁ ገዝተ ልኳል። ምን ነው እንትን ላለው አማን ታወራለህ? ሰላም አለይኩም አማን። ላይ ወርቀት ምን ገዝተህ ልግባ ገዝተህ ግባ ነው የምትሉኝ? ይሰማል። ሰላም አለይኩም። አልሐምዱሊላህ እንዴት ነህ? ይሰማል። ወአለይኩም ሰላም። ይሰማል። የሆነ ድምጽ ግን ርቋል። ያስ አሁን እንትን ካለ እናያለን። ናቲ ሞክረን እንመጣለን።